ሰላም እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኛ ምርጥ የሆናችሁ ቤተሰቦቻችን እንዴት ናችሁ? ሁሉ ሰላም? እኛ ጋር ሁሉ ሰላም ነው። ፈጣሪ ተመሰገነ ይሁን። እናንተ እንዴት ናችሁ? በያላችሁ በሰላማችሁ ብዝት ይበል። ዛሬም እንደተለመደው በሌላ ቪዲዮ ይሄው ከች ብለናል ማለት ነው። ቤተሰቦቻችን ለዚህ ቤት አዲስ የሆናችሁ ቻናላችንን ሰብስክራይብ እንድታደርጉ በትህትና እንጠይቃለን። ሰብስክራይብ ያደረጋችሁ ደግሞ ላይክ እያደረጋችሁ እንድትጀምሩ ይሄን ቪዲዮ በትህትና እንጠይቃለን ማለት ነው። ቪዲዮአችን ብዙ ሰው ጋር እየደረሰ አይደለም። እናንተ ሞቅ አድርጉልን ማለት ነው። ቤተሰቦቻችን እንግዲህ በጣም ዛሬ መጣ ነው የነ ሩታና የነ አብርሃም ጉዳይ ወደ ጦፈ ክርክርና ወደ ጦፈ ጸብ ውስጥ ገብተዋል ማለት ነው። ዛሬ ብሩክና አቤል ማለት ነው ዳኒና ሩታ ጋር መጥተዋል። ተጠርተው ነው የመጡት ባይዘዌ ልጁ ያለበትን እንዲናገሩ ማለት ነው። እነሱ ልጁ ያለበትን ኦፍ ኮርስ ያውቃሉ። አብርሃም ልጁን ይዞ የት እንደሄደ ታውቃላችሁ አይደለ? ሄርሜላ ጋር ነው የሄደው። ያንን ማድረግ ነበረበት ወይ አብርሃም? ማድረግ አልነበረበትም። እውነት ለመናገር ማለት ምን አለ መሰላችሁ ማድረግ አለበት ማድረግ የለበትም ለማለትም እየተቸገርን ነው። ግን ከዛ ሁሉ ሄርሜላ ጋር ይዞ ከሚሄድ ወደ እናቱ ይዞ መመለስ ነበረበት። ሄርሜላና ሩታ ምን ያህል ጸብ ውስጥ እንዳሉ ይታወቃልና አብርሃም እናውቀው እዛ ይዞ መሄዱ ትክክል አይደለም። እንግዲህ እዛ ቤት ሄደው ነበረ ሄርሜላ ቤት ሄደው ነበር። እነ ሩታ እዛ ሊያገኙ አልቻሉም። እነሱ ቤት ሄድሉም አሉ። ነገር ግን አብርሃምና ሄርሜላ ደግሞ ልጁን በማህበር እያስተኙ መከራቸውን እያበላ ነው። ልጅ እንደው በቀልድ እንደዚህ የሚያድግ መስሎታል አብርሃም ማለት ነው። ነገሮች ቀላል መስሎት በአንድ ቀን ቁጭ አድርጎ አሳደረው ማለት ነው። ልጁ እውነት አለው። ልጁ ባዶ ሆዱን እንዴት ጡንጦ ይለዋል? ምን አስቡት እናንተ። ከእናቱ ጡት ተለይቶ አድሮ ማያውቀውን ልጅ በዛ ልክ ማሰቃየት አስፈላጊ ነው ብለን አናስብም። ዛሬ የሁለቱንም ቪዲዮ አጠር ያለ ቪዲዮ ይዘናል። እሱም ላይ እንነጋገራለን። እናንተ ማሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። እንዴት ነሽ? አለን ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኛ በጣም ደህና ነን። እናንተም ያላችሁበት ሰላም ሆኑልን። እንግዲህ ዛሬ እኛም ስንል የነበረውን አብርሃምም ደግሞ በግላጭ ደርሶበት አይተናል። ምን ያህል መከራ እያየ እንደሆነ፣ እንቅልፍ ማጣት ምን ማለት እንደሆነ፣ የሩታ ድካም ምን ማለት እንደሆነ በደንብ አይቶታል። ምክንያቱም ልዑል ከተወለደ ጀምሮ ያው አብረው ስላልነበሩ ብዙም ሀስሉን አላየውም። አሁን ደግሞ እንግዲህ በአንድ ቀን እንኳን እንዴት መረር እንዳደረገው 3-4 ቀን ሄርሜላ ቤት ታድሮ ከዛ ደግሞ ይሄ ልጅ ገስታ ውስጥ ተይዞ እስቲ እንዴት እንደሚኖር በደንብ ነው ያየውና ጥሩ ነው። እኔ ደስ ብሎኛል። እንደዚህ መከራ ስላሳየው የእውነት ነው ደስ ያለኝ። ምክንያቱም ቀላል እንዳልሆነ ማየቱ ጥሩ ነው። በሞግዚት ናኒዎች መጥተው እሱን ይዘውት እሱ ተኝቶ እንዴት እንደሚያድር ያየዋል። እንኳን አይደለም እሱ የልጁ አባት አብርሃም ይቅርና ሄርሜላ እንኳን እንዴት ዘገነናት ለናኒ ብንሰጠው ሲል ማለት ነውና ቀላል ነገር አይደለም። ልጅ ማሳደግ እንደ ቀላል ነገር አይደለም። ሩታ ልጅ ማሳደጉን ችላ ከዛ በኋላ ደግሞ የህይወት ትግሎቿን ስትታገል ቀላል መስሎት ነበረ፣ ግን አይደለም። እናትነት በራሱ የራሱ ከባድ ነገር አለው፣ አባትነትም የራሱ ከባድ ነገር አለው። ግን እሱ አጠገቡ አሁን አባትነቱን ስላላየውና ክብደቱን ስላላየው እንጂ መጀመሪያ ልዑል ሲወለድ ከሩታ ጋር ቢሆንና የተወሰኑ ወራትን አብረው ቢያሳልፉ ኖሮ አያረገውም ነበር። በፍጹም ነበር ማያረገው። ይሄንን ነገር አያረገውም ነበር። ለምን እንዴት ሀስል እንዳለው ያየው ነበረ። አብርሃም የልዑል አባት ተብሎ ተጠራ እንጂ የልዑል አባትነት ድርሻውን አልተወጣም። ለዛ ነው ልጁን ይዞ መውጣት ቀላል የመሰለው ማለት ነውና ሀስሉ ተጀምሯል። አለመተኛት፣ እንቅልፍ ማጣት፣ ከሌሊቱ 10 ሰዓት መቀመጥ። ስለዚህ በዚህ ሰዓት አብርሃም የት ነበር? እልም ያለ እንቅልፍ ውስጥ ህልም ውስጥ ነበር። ስለዚህ ዛሬ ግን ጡጦ ማጥባት ላይ ነው ያለውና ሩታም ከነ ብሩክና ከነ አቤል ጋር እንግዲህ ፍለጋዋን እያጠናከረች ነው ማለት ለማውጣጣት እየጣረች ነው። ያሉትን የሁለቱን ቪዲዮ ይዘንላችኋል። እንግዲህ ሀሳብ እንሰጥበታለን። ከበሮ በሰው እጅ ያምራል ይባላል አይደል? ሲይዙት ያደናግራል ይባላል። እና አብርሃም እንደዛ ነው የሆነው። እንግዲህ ልጁ ሩታ ጋር ሆኖ ምንም አልመሰለውም፣ ቀልድ መስሎታል። ምክንያቱም እሷ ያለውን ሀስል አውጣ ስላልተናገረች ምናምን። እሱ በአንድ ቀን ነው ምን የዘፈነለት ማለት ነው። ሰላሜን አጣው በገዛ ልጄ ብሎ የዘፈነው በአንድ ቀን ነው። እሷ ግን እንደዛ አላለችም እስከዛሬ ማለት ነውና ልጅ ማሳደግ ባይዘዌ የመጀመሪያ ጊዜያቶች ላይ ወራቶች ላይ ያለው ሀስል በደንብ እናውቀዋለን እኛ ማለት ነው። መተኛት የሚባል ነገር የለም።
ቀን ወለ ሌሊት መተኛት የሚባል ነገር የለም። አብርሃም በአንድ ቀን ነው ስታንድ ባይ ነው ማለት እውነቴን ነው የምነግራችሁ። እና ብዙዎች እህቶቻችን ታውቃላችሁ፣ ምናልባት ወንዶችም አባቶችም ታውቃላችሁ፣ እንደ አብርሃም ካልሆናችሁ በስተቀር ማለት ከልጃችሁ ጋር ያልኖራችሁ ላታውቁት ትችላላችሁ። ፊሊንጉም ማለት ነው። ተኙ ብትሏቸው እንኳን አይተኙም። ቢተኙም የተወሰነ ደቂቃ ነው፣ የተወሰነ በቃ ወዲያው ነው የሚነቁት እና ሌሊቱን ቁጭ ብላችሁ ልታድሩ ትችላላችሁ። እና ያንን ህይወት እንግዲህ ሩታ አሳልፈው ዋጋ ከፈልኩበት ካለች የእሷ ያስኬዳል። የአብርሃም ግን ምናልባት ልብስ ቀይሮለት ሊሆን ይችላል፣ ልብስ ገዝቶለት ሊሆን ይችላል። በቃ በገንዘብ የሚሸፈኑ ነገሮች ማለት ነው። እና ለሰው ልጅ ደግሞ እሱ ቀላሉ ነገር ነው ባይዘው ማለት ነው። እረፍቱ ነው ለሰው ልጅ ወሳኙ ማለት ምንድነው የሚባለው? እውነታውን አሁን እኛ ራሱ ያየነውን ነገር ልንገራችሁ። ሳትወልድ ብላ ነው የሚባለው አይደል? ትክክል አይደለም። ሳትወልድ ተኛ ነው የሚባለው። መሆን ያለበት ይሄኛው ተረት ነው የሚያስኬደው። አዎ እውነቴን ነው የምነግርህ። መብላትም እኮ እንደዛ ነው። ተረጋግታ ትበለው። አዎ ይሻላል ቢያንስ ማለት ነው። በቃ ቀመስ አድርገሽ ብትይው ይሻላል። ይሄኛው ግን በጣም ከባድ ነው። እውነት እንቅልፍ ያው ከጤና ጋርም ስለሚያናጋ በጣም ከባድ ነውና ሩታ ይሄንን ቻሌንጅ ነው እንግዲህ አሳልፋ። ለዚህ ነው በጣም ግብግብ የሚያረጋት ማለት ነው። የልጇ ጉዳይ ግብግብ የሚያረጋት። አብርሃም ግን ያው እንደሱ መስሎታል ማለት በመሸበት ማደር አለ አይደለ? እሱ በመሸበት ያድራል፣ ችግር የለበትም። ልጁንም እንደዛው ነበረ ያሰበው። ነገሮች ግን እንደዛ እንዳልሆኑ በፕራክቲካል እያየ ነው በአንድ ሌሊት። በነገራችን ላይ ሩታ ዝም ብትለው ልጁን ባትፈልገው አብርሃም በትንሽ ቀናቶች ውስጥ መልቶ ለሩታ ይሰጠዋል። ልጁ አይችልም። ምናልባት እንግዲህ ወይ ደግሞ ለሞግዚት ሰጥቶ ወይ ያሰርቃል። ይሄን ነው የሚያደርገው ማለት ነው። እና አስቡት ገና የ4 እና የ5 ወር ልጅ ዴኬር ላይ ያስገባው ነው። ተመልከቱ እንዴት ብታስብ ነው። አሁን ሄርሜላ እንኳን እናት ያልሆነችው በዛ ልክ ደነገጠች። እንዴት እንደዚህ ታስባለህ? ቆይ ገና ነው እናስብበት ምናምን እንዴት ታምናለህ እስከ ማለት ድረስ የደረሰችው ማለት ነው። ምንድነው መሰላችሁ? ሌላው ደግሞ ልጁ አስቡት እንቅልፍ አልተኛም ሌሊቱን ሙሉ ረሃብ ነው። አብርሃም የሚሰጠው ጡንጦ የእናቱን ጡት አይተካለትም። በቃ ቀልድ መስሎታል ማለት ጡንጦ ስለጠባና ምግብ ስለበላ ብቻ ልጅ ከእናቱ ተለይቶ ይኖራል ብሎ ማሰብ አይቻልም። በቃ ከባድ ነገር ነውና በጣም ከባድ ነው። አብርሃም ያደረገው ነገር ከባድ ነው። እነ ብሩክም መጥተው እዚህ ሩታን አንቺ አብርሃም ያየውን እዩ ማለት አብርሃም የሷን ያክል ዋጋ አልከፈለም እና የሷን ልክ እሷ እንደሱ በልጇ ዙሪያ ላይ እንደዚህ አይነት ዋጋ መክፈል የለባትም በነገራችን ላይ ማለት ነው። ሌላው ደግሞ ወደ ህግን ብትሄድ አብርሃም ካለበት ይያዛል፣ ምንም ችግር የለውም። እናት ከዛም በኋላ ያው ወንጀለኛም ባይባል ልጁ ከእናቱ ጋር መኖር እንዳለበት ይታወቃል። ልጁ ወደ እናቱ እንደሚመለስ ምንም ግልጽ ነው። ስለዚህ ለተወሰነ ቀን ላልተወሰነ ጊዜ እኔ ጋር ይቆያል ምናምን የሚለውን ነገር ሰጣ ገባውን ብታቆሙት የተሻለ ነው። ሰጣ ገባው ደግሞ የራሳችሁ ቢሆን ጥሩ ነው። በልጃችሁ ላይ ግን እየቀለዳችሁ ነው። በዚህ መሃል እናንተ ልጁን እየጎዳችሁት ስለሆነ ብታስቡበት ጥሩ ነው። በዙሪያችሁ ያሉ ቤተሰቦችም ዝም ማለት የለባቸውም እውነት ለመናገር ማለት ነው። በቃ እናንተ ልጁን በስርዓት ማሳደግ ካቃታችሁ ሊነጥቋችሁ ይገባል። በቃ እውነቴን ነው የምነግራችሁ። ስለዚህ አዎ በቃ ቤተሰብ የሩታን ቤተሰብ ይሁኑ የአብርሃም ቤተሰብ በዚህ ላይ እኔ ቤተሰብ ስልሽ ወንድሞች ምናምን እህቶች አይደለም፣ እናት አባት ማለት ነው። ሩታም እናት አባቱ አሉ፣ አብርሃም እናት አባቱ አሉ። በቃ እነዚህ ሰዎች መጥተው እነዚህ ልጆች አደብ ሊያስገዙ ይገባል። ይሄ ከፈጣሪ የተሰጠ አደራ ነው። አደራቸውን ደግሞ በአግባቡ ሊወጡ ካልቻሉ እንግዲህ በቃ ልዑልን በዚህ መሃል በእነሱ መሃል እንደ ኳስ እዛና እዚህ መወርወር የለበትም። ያ ብቻ ሳይሆን ሌሎችም ናቸው። አሁን የአብርሃምና የሩታ ጉዳይ ብቻ አይደለም ልጁ የሆነው ማለት ነው። የነ ዳኒ የነ አቤል የነ ሄርሜላ ጉዳይ ነው የሆነው። እነሱም ናቸው እየተጫወቱበት ያሉት ልጁ ማለት ነው። እና ይሄ መሆን የለበትም ብለን እናምናለን እኛ ማለት ነው። እንደ አንድ ወላጅ የምናስበው እንደዛ ነው። እና ልጆች መሰቃየት የለባቸው። እኛ ወደን ፈቅድን ላመጣ ነው ደግሞ እዚህ እነሱ ሌላ ሀስል ማየት የለባቸውም። ወደፊት ይጠብቃቸዋል። የራሳቸው ሀስል ወደፊት ሲያድጉ የሚጠብቃቸው ይሆናልና እሱም ራሳቸው በጊዜያቸው የሚጋፈጡት ይሆናል እንጂ ዛሬ ገና ከኛ ጥገኝነት ሳይወጡ ሌላ ስቃይ ውስጥ መግባት የለባቸውም የሚል እምነት አለን። አጠራጠረ ላይ የነሱን የሁለቱንም ቪዲዮ ይዘናልና ቤተሰቦች ቪዲዮውን እያየን ደግሞ ሀሳብ እንሰጥበታለን። እስኪ ወደ ቪዲዮ እንሂድ።
ልጅ መሆን ያለበት እስከ 5 ዓመት ከእናቱ ጋር ነው እንጂ አባቱ ጋር መሆን የለውም። እውነት ነው። ይሄ ልጅ ከእናቱ ጋር ነው መሆን ያለበት። በዚህ ሰዓት ላይ በእነሱ አለመግባባት ነው ይሄ ሁሉ የመጣው ማለት ነው። ስለዚህ ሩታም አጠገብሽ ያሉትን ሰዎች ማባረርና እንደ በፊቱ እሱም እየመጣ ልጁን እንዲያይ ማድረግ አለብሽ። ሁለታችሁም አብርሃም ወደ ህግ ቢሄድ እሷም ወደ ህግ ብትሄድ የሚሰጣቸው ተመሳሳይ ነገር ነው። ልጁ ከእናቱ ጋር መሆን አለበት። ከዛም በኋላ አባት በፈለገው ሰዓት መጥቶ ማየት አለበት ነው በቃ። ከዚህ ውጭ የለም። ስለዚህ እናንተ ሳትሆኑ ችግሩን የበለጠ እያቀጣጠላችሁ ያላችሁት በእናንተ ዙሪያ ያሉ ሰዎች ናቸውና አብርሃም እንግዲህ እዚህ ጋር እንደምታዩት በዚህ ሰዓት ላይ እንግዲህ 10 ሰዓት ከምናምን ነው ቁጭ ብሏል ሌሊት ማለት ነው። አልተኛም ብሎ ማለት የት ነው? ሄርሜላ ቤት ማለት ነው። ምንድነው? እሺ ምን እንዴ መተው ነው እንዴ ነው አስበለኝ በአምስት ሰዓት ተነስቼ እንደ እንትን ለምን እንደ እንትን እናቱን ነው የሚፈልገው ይሄ ልጅ። የእናቱን ጠረል የለመደ ልጅ ነው አይደል? አንድ እሱ ነው። ሁለት ደግሞ ይሄ ልጅ እናቱ በምን ሰዓት ምን እንደምታደርግለት የሚያውቁት ነገር የለም። እና አብርሃም በቃ ልጆች የራሳቸው ባህሪ ያላቸው ቀን የምታበሏቸው የራሳቸው አበላል ዘዴ ያላቸው አጠጣጥ ዘዴ ያላቸው። ስለዚህ ያን ስለማያውቁ ልጁ አሁን ምቾት ላይ አይደለም። በዛ ላይ ደግሞ ልጆች ጥሩ እንቅልፍ ለማተኛ ጡት ጥግብ ብለው ሲጠቡ በደንብ እንቅልፍ ይተኛሉ። ስለዚህ የጎደለው ነገር ብዙ ነው። አብርሃም ጉዳይ ልሂድ ወይስ ልጁን ያለበትን ትነግሩኛላችሁ ወይስ ወደ ሌላ ነገር ልሂድ? እንግዲህ ወደ ህግ መሄድ ሳይሆን መጀመሪያ መነጋገርና መፍታት አለባቸው። በነገራችን ላይ እናንተ መሀል ብዙ ማትለያዩባቸው ብዙ ነገሮች አሉ። ቤተሰብ ለቤተሰብ የተገናኛችሁ የተሳሰራችሁ፣ በልጅ የተሳሰራችሁ ናችሁ። ስለዚህ ይህን ጉዳይ መፍታት ያለበት ቤተሰብ ጣልቃ ገብቶ እነዚህን ሰዎች በእነሱ ዙሪያ ላይ የተሰገሰጉ ሰዎችን ማስወጣት አለባቸው። እነሱን ካስወጡ እነዚህ ልጆች ለብቻቸው ገርፈውም ቢሆን ልክ እንደ ሀይሚና እንደ ብሩክ የሆነ ቦታ ላይ ቢወሰኑ ጥሩ ነው፣ እውነት ለመናገር ማለት ነውና እዚህ ጋር እንደምታዩት እንግዲህ ሄርሜላ መታለች። በማህበር እያስተኙት ነው ልጁ ማለት ነው። አልተኛ ብሎ ስቃያቸውን እያበላ ነው። ካስተኙት በኋላ ደግሞ እነሱ የራሳቸውን አላር ላይፋቸውን ይቀጫሉ ማለት ነውና ይሄ ትክክል አይደለም። አብርሃም ዛሬ መሳቅህ ነገ ሊያስለቅስህ ይችላልና ቆም ብለህ ብታስብ የተሻለ ነው። በጣም የሚያሳዝነው ይሄኔ አባት በጣም ያሳዝነው ልጅ እውነት ቢያንስ ማለት ነው እውነት ለመናገር ከገበያ ላይ ገዛና አሻንጉሊት ራሱ እኮ ያላግባብ ወይም ማይሆን ቦታ ላይ ሲወርቅ ያሳዝነናል አይደል እንዴ? እንደዚህ ይሄ ልጅ ደግሞ እንዲህ መሰቃየቱ ደግሞ አስቡት፣ በጣም ያሳዝናል እውነት። ታው ተጨናነኩኝ በገዛ ልጄ አጣው። በደንብ ማጣት አለብህ፣ በደንብ ማለት ነው። ተመላበሉኝ አንተ ተነሳናሽ አሁን ተኛሽ ትገረበት ተኛ። በቃ ምንድነው የምፈልገው? ተኛ። ጠንካራ ነው ልጁ ግን ተሰቃየሁ እኮ ጋይስ። ስድስት ሰዓት አካባቢ ነው 7 ሰዓት የተኛችሁና እኔ ደግሞ እንቅልፌ አይኔ ላይ ነው ያለውና ምንድን ማድረግ ግራ ገብቶኛል። እንዲህ ነው እንግዲህ ብዙዎች እንቅልፍ አጥተው ልጅን እያሳደጉ ያሉት። አንተ ስለማታውቀው ዛሬ ነው ገና አዲስ የሆነብህ አንተ ማለት ነው። ኧረ በእግዚአብሔር ተው ማታው እንዴ! እኔም እኮ እንቅልፍ ይዘኛል አይደል እንዴ? ላይፍ የሚገፋው ታዲያ ይሄኔ አባቱ ሲተዋራሱ የሆነ ትንፋሹ 10 ሰዓት ከሩብ ሆኗል። ከሌሊቱ 10 ሰዓት ከሩብ እስካሁን እንቅልፍ ሳልተኛ ምናምን ማለት ነው። እኔና ልጄ ስንደባደብ አልተኛም። እስካሁን እኮ አልተኛውም። እሱም አልተኛም ወይም አልተኛም። እንዲህ ብሎ የተኛችው አስገሽ ወደ እንትና እንግዲህ ዳይፐር በመቀየር አይደለም የሚተኛው። ቅድም አንቺ እንዳልሽው የልጁ የሚፈልገው ነገር አለ። እናቱ ያስለመደችው የራሳቸው ባህሪ ይኖራቸዋል። ህፃናቶች ደግሞ ያን ነገር ነው እንግዲህ ማግኘት የሚፈልገው ማለት ነው። እና ስቴብል ሆኖ ለመተኛት ማለት ነው። ጠረኑም አለ። የእናቱን ጠረን የለመደው ይሄ ልጅ ከእናቱ ጋር ነው መተኛት የለመደው። ስለዚህ ሌላ ጠረን ነው ማለት ነው አሁን እንትን እያለ ያለው እና ያም ሰላም አይሰጣቸውም።
የሱ መተኛት ሊናፈቀው አያችሁ አይደል? እናቱ ግን እንደዚህ ያለች ማለት ነው። እንዲህ ነው። እሺ አብርሃም እንዲህ ነው እንቅልፍ የሚናፍቀው። እናትነት የሁሉ ዋጋ ተከፍሎ ነው። አንተ ገና አንድ ቀን ያየው። ሩታ ደግሞ ከቁስል ጋር ከህመም ጋር ከድካም ጋር ከወገብ ህመም ጋር ችላ ነው ይሄን ሁሉ የቻለችው። ስለዚህ ለቀላላት ይሁን ለሁሉ እኮ መተኛ ብቻው ለምን ወልኩ መተኛ አዎ እዛ ቤት ላይ እሱ ይቀልዳል። ምን አለበት ነው ተቀልደሽ ነው እንጂ አንቺ ግን ፍላጎትሽ አንዱ ክፍል ለወለሌታኛ አንዱ ክፍል እኔና አንቺ እኔ ደግሞ እንደዚህ አይነት ሰው አይደለሁም። ገባሽ? እቺ ጠጋ ቃለ ማንሳት ነው ይባላልና መልእክትን ለማስተላለፍ ፈለግከው ገብቶናል። ችግር የለውም። እንዴት ኧረ ኤርቤላ ግን ግተኛ ነኝ። አንዱ ክፍል ለሁለት እንደተኛ አሁን ተኝቷል። ጋይስ ትንሽ ጠብቁና ካልተነሳ ትገሉና ተኛል። ዘቅዝቆን ያስተኙት ወደዛ አድርገው አስተኝ ብለኝ ነበርና እኔ አንቺ ታስተኝ አንቺ ማታ አልተኛለሽ እኔ እንቅልፍ አይመጣም። እንደዚህ አይነት አትንኪ። ምን ነው ይነካል? እነሱ ልጁ ሃፒ አወር ላይ ናቸው። እውነት ሃፒ አወር ላይ ናቸው። ልጁን ረስተውታል። አይሉሌ አይ ተኝቷል። ቢያንስ ሄርሜላ ትሻላለች። መታም ቢሆን ምንም ቢሆን ሴት ይሻላል። መታ ቢያንስ አስተኛች። አሬ ቤዳ እሷ ማለት ጋይስ ፈጣሪው ዳኝ ራሶች ያናበኝ ማለት ነው። እኔ እዛ ከልጅ ምናምን የሚጠብቁ ሞግዚቶች አሉ ከኛ ጋር ሆኖ ማለት ነው። እሱ ሊተኛ ማለት ነው። ልጁን ሰጥቶ እሱ ሊተኛ ማለት ነው። ሲነሳ ግን ልጁ የለም። እንደዛ ብንቀጥር ጥሩ ነው። ኧረ በዚህ ዘመን ሞግዚት አይታመንም። ጥሩ ቴንክ ዩ። ያልወለደ ሰው እንኳን ዚስ ማች ፊል እያለ ሁሉም አንድ አይነት ነው። እንዴ እና በምን አምነህ ነው እየቀመስካቸው ነው የምታመጣው? ሞግዚት የምትለው ከኛ ጋር አብራን ሆና ምን የምታገኘው ነው? ቀስ እንበልና እኛው ሞግዚት የሚያስፈልገው አይነት ከሆነ እንደገና ለገና አሁን እስከ 10 ሰዓት አስመሻውና ሞግዚት ይል መቅመስ አለበት። እውነቷን ነው። በቃ ይሄ ነገር እናንተ በደንብ ታውቁታላችሁ። በደንብ ያውቁታል ያለበትን። ግን ደግሞ ያለበትን ማሳየቱ ሌላ ግርግር መፍጠር ነው። እንደዛ መፈጠር የለበትም። አብርሃም በራሱ ጊዜ ያውቆ ነገሮቹን ማስተካከል መቻል አለበት። አረ ዛሬ ሌሊቱን እንጂ ያበጣዋል። ልጅ በማገት ብዬ ከምንካሰስና ህይወታችሁን ድርምስምሱን ከማውጣው ልጅ አለበት። ምክንያቱም ቃርሰታል እዚህ ጋር ሁለታችሁ ማውጣችኋል እዚህ ጋር ገባህ አይደለ? እነሱን የሚያስጠይቅበት ምንም ምክንያት የለም። ከአባቱ ጋር ያለው ልጁ እነሱ እንደ ጓደኛ ሊተባበሩ ያለበትን አወቁ ማለት ደግሞ ወንጀለኛ ናቸው ማለት አይደለም። መጀመሪያም መጥቶ ሲወስድ እነሱ የሉም። መጥቶ ከነሱ ቢኖሩም ራሱ አባት ነው። በቃ ችግር የለውም። በአባቱ ጉዳይ ምስክር ነው። ፖሊስ ምንም እንትን አይለውም። በቃ ልጁ ዞሮ ዞሮ ይመለሳል እንጂ ወንጀለኛ ሊባል አይችልም። ምን ብለህ ትከሳለህ? ምን ብለህ ከእናቱ ተነጠለው እንጂ አባት እንዴት ልጁን ያግታል? አንቺ ታስቢ አንድ ቋል ቆያሽ ከልክለሽ እገታ የሚባለው ታግቶ የሆነ ነገር ሲጠይቅበት ምናምን ነገር ነው። ባይዘ አንዳንድ ጊዜ አከሳሳችን ራሱኛ ራሱ ሊያስጠይቅ ይችላልና ሩታ ጠንቀቅ በይ። ሩታ እንዴ አንቺ ነገር አይታይሽም እንዴ? አንቺ ላይ ሲደርስ ነው ይሄ ነገር የተሰማሽ ነው። ይሄ ነገር የተሰማሽ አንቺ ላይ ሲደርስ ነው። እንደዚህ ከሆናችሁ ይኸውልሽ ይሄንን አይግረምሽ። አብሽ ከልጁ ጋር ወደ ውጭ ሊሄድ ነው። እሺ ልጁን ይዞ ከሀገር ሊወጣ ጭራሽ ማለት ነው። በእንቅርት ላይ ጆሮ ጀግ ይላል። ትችላለህ? አትችልም? ሲያምራችሁ ይቀራል። እሱ ያህል እንጀራ ካቀለ ያህል በህልማችሁ እንደው ስትቃጁ ያላችሁ እንጂ ስትፈልጉ ሲያምራችሁ ይቀራል። ስለዚህ እናትም እንደፈለገ ታልቀስ ምናምን እንደ አብርሃም ማየት ካለ ያው እናንተ ሶስታችሁ የማታስፈልጉ ሰዎች ናቸው። ባይዘው ብሩክም አቤልም ዳኒም ማለት ነው። የማታስፈልጉ ሰዎች ግን አቀጣጣዮች ማለት ነው። በጣም እነሱ መሀል ገብታችሁ እሳት የምትዘሩ ናችሁና እናንተ አታስፈልጉም። ነገር ግን ያው ባለቤቶቹ እንግዲህ ፈልገው እናንተን እንድታማስሉ ከፈለጉ ምንም ማድረግ አንችልም። እኛ በጣም እያበዛው ነው። በጣም ታግሼ ካለው ያለ ልክ አፍን እየከፈትክ ነው። ያሟል ግራ ወደ ቀኝ እንዳላዞርልሽ ሩታ እንግዲህ ጀግና በልጄ ጉዳይ መተህ ታግሼክ ነው እያወራሁ ያለሁት። ገባህ? እንግዲህ ዳኒም ልወደድ እያለ ነው እና አቤልና ብሩክም እንግዲህ በአብርሃም ለመወደድ ጥረት እያደረጉ ነው። በዚህ መሀል እየተጎዳ ያለው ልጁ ነው። በእናትና በአባት ችግር
ልጁ በመሀል ላይ የተሰቃየ ነው። ይሄ መሆን የለበትም ብለን እናምናለን። እኛ የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይመስላል። በሚቀጥለው በሌላ ቪዲዮ እንመጣለን። እስከዛው ያላችሁበት ሰላማችሁ ብዝት ይበል። ቻው